የአውሮፓ እግር ኳስ ዓለም ዛሬ በትልቅ ስሞች ተናውጧል። አንዱ ኮከብ ወደ ስፔን የሚያደርገው ጉዞ ይቀጥላል። አንዱ ደግሞ በ100 ሚሊዮን ዩሮ የሚገመት የዝውውር ጦርነት ውስጥ ገብቷል። ወጣት ኮከቦች፣ የዓለም ደረጃ አጥቂዎችና የቻምፒየንስ ሊግ አሸናፊ ተጫዋቾች ሁሉም የዛሬው የዝውውር ዜና አካል ሆነዋል። አንዱ ከማንቸስተር፣ አንዱ ከአርሰናል፣ አንዱ ከቼልሲ፣ አንዱ ከማድሪድ፣ አንዱ ከሙኒክ እንዲሁም ደግሞ አንዱ ከሊቨርፑል። ትልልቅ ክለቦች አዲሱን ኃይል ለማግኘት እየተዋጉ ነው። አንዳንዶች ይለቃሉ ወይስ ክለቦቻቸው ያስቀምጧቸዋል? ዛሬ ሁሉንም በዝርዝር የምንመለከተው ይሆናል። እንግዲያውስ ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ እያደረጋችሁ፣ እኔ ሚሊጌች ነኝ፣ ኮመንት መስጠትንም አትርሱ። በአውሮፓ የዝውውር ገበያ ያለውን ትልቅ ድራማ አንድ ላይ እንመለከታለን። ወደ መጀመሪያው ዜና ስናልፍ ሪያል ማድሪድ የባየር ሙኒኩን ኮከብ የሆነውን ሚኬል ኦሊሴ ለማስፈረም ትልቅ እቅድ እያዘጋጀ ነው ተብሏል። ነገር ግን ባየር ሙኒክ የዓለም ደረጃ ተጫዋቾችን ለመልቀቅ ፍላጎት የለውም። ኦሊሴ ማን ነው? ሚኬል ኦሊሴ አሁን በአውሮፓ ከሚነገርላቸው ወጣት ኮከቦች መካከል አንዱ ነው። በመስመር ላይ የሚጫወተው ፈረንሳዊ አጥቂ በድሪብሊንግ ፍጥነትና የግብ ዕድል መፍጠር ችሎታው ተለይቷል። ከክሪስታል ፓላስ ወደ ባየር ሙኒክ ከተዘዋወረ በኋላ የአውሮፓ ትልቅ ክለቦችን ቀልብ ስቧል። ሪያል ማድሪድ ምን እያቀደ ነው? ሪያል ማድሪድ የኦሊሴን ስም ከፍተኛ ዝውውር እቅዶች ውስጥ አስገብቷል ተብሏል። ሪፖርቶች መሰረት ማድሪድ እስከ 150 ሚሊዮን ዩሮ የሚደርስ ጨረታ ለመቅረብ ሊያስብ ይችላል። ነገር ግን ይህ ቀላል ዝውውር አይሆንም። ባየርን ተጫዋቹን እንደ ወደፊት ፕሮጀክት ይመለከተዋል። ባየርን የሚያደርገው ነገር ባየር ሙኒክ የኦሊሴን ውል ለማራዘምና ደሞዙን ለመጨመር እየሰራ ነው። ክለቡ እሱን ከማጣት ይልቅ የቡድኑ ዋና ኮከብ እንዲሆን ይፈልጋል። የወሬው እውነተኛ ሁኔታ ስንመለከት እስካሁን የተረጋገጠ የዝውውር ስምምነት የለም። ሪያል ማድሪድ ፍላጎት እንዳለው ሪፖርቶች ቢናገሩም ባየር ሙኒክ ተጫዋቹን ለመሸጥ እንደማይፈልግ ግልጽ አድርጓል። ታዲያ ሚኬል ኦሊሴ ወደ ሳንቲያጎ በርናቦ ይሄዳል ወይስ ባየር ሙኒክ አዲሱን ክለብ ያስቀምጠዋል? አስተያየታችሁን በኮሜንት ገለጹልኝ። ወደ ቀጣዩ ዜና ስናልፍ ቶተንሃም ሆትስፐርስ የኢጣሊያውን ኮከብ አማካኝ ሳንድሮ ቶናሊ ለማስፈረም ትልቅ ሙከራ አድርጓል። ነገር ግን ኒውካስል ዩናይትድ 80 ሚሊዮን ዩሮ የሚጠጋውን ጨረታ ውድቅ አድርጓል። የቶናሊ የወደፊት አሁን በአውሮፓ ክለቦች መካከል ትልቅ ውይይት ሆኗል። ሳንድሮ ቶናሊ ማን ነው? ሳንድሮ ቶናሊ በአሁን ጊዜ ከሚታወቁ የኢጣሊያ አማካኞች መካከል አንዱ ነው። በመሃል ሜዳ የጨዋታ ፍጥነት መቆጣጠር፣ ኳስ ማስተላለፍና ቡድን ማደራጀት በጣም የሚችል ተጫዋች ነው። ከኤሲ ሚላን ወደ ኒውካስል ከተዘዋወረ በኋላ የፕሪሚየር ሊግ ተሞክሮ አግኝቷል። ቶተናም ለምን ቶናሊን ይፈልጋል? ቶተናም አዲስ የመሃል ሜዳ መሪ ለማግኘት እየፈለገ ነው። አሰልጣኝ ሮበርቶ ዴዘርቢ በተለይ ቶናሊን እንደ ዋና የዝርዝር ኢላማ እንደሚመለከቱት ተገልጿል። ስፐርስ በሱ ላይ ትልቅ እቅድ አላቸው። ነገር ግን ኒውካስል በቀላሉ ሊለቀው አይፈልግም። ኒውካስል ምን ይፈልጋል? ኒውካስል ዩናይትድ ቶናሊን እንደ ቁልፍ ተጫዋች ይመለከተዋል። ክለቡ የተጫዋቹ ዋጋ ከፍ እንደሆነ ያምናል እና ከፍተኛ ገንዘብ ካልቀረበ ለመሸጥ ፍላጎት የለውም። ሌሎች ክለቦችስ? ቶተናም ብቻ አይደለም፣ አርሰናልና ማንቸስተር ሲቲ እንዲሁ የጣሊያኑ አማካኝ ሁኔታ እየተከታተሉ ነው ተብሏል። ይህም የቶናሊ ዝውውር ከተፈጠረ በጣም ትልቅ የጨረታ ውድድር ሊሆን ይችላል። ታዲያ ሳንድሮ ቶናሊ ወደ ቶተናም ይሄዳል ወይስ ኒውካስል ኢጣሊያን ኮከብ በሲቲ ጀምስ ፓርክ ያስቀምጠዋል? ሴታቸውን ግለጹልኝ። ሌላው ትልቅ ዜና ደግሞ የዝውውሩ ገበያ በአንድ ወጣት ኮከብ ላይ ተቃጥሏል። ሊቨርፑል የአርቢ ላይፕዚግ ወጣት የክንፍ ተጫዋች ያን ዲዮሜንዴን ለማስፈረም ትልቅ ሙከራ እያደረገ ነው። የሬስ የመጀመሪያ ጨረታ ተቀባይነት ባገኝም ሊቨርፑል ከፍ ያለ ጨረታ ለማቅረብ ዝግጁ ነው ተብሏል። ያን ዲዮሜንዴ ማን ነው? ያን ዲዮሜንዴ የኮት ዲቫር ወጣት ኮከብ ሲሆን በአርቢ ላይፕዚግ የሚጫወት የግራ ወይም የቀኝ ክንፍ አጥቂ ነው። የ19 ዓመቱ ተጫዋች በፍጥነቱ በድሪብሊንግ ችሎታውና በግብ ማስቆጠር ችሎታው ትኩረት ስቧል። በአጭር ጊዜ ከወጣት ተጫዋች ወደ ትልቅ ዝውውር ገበያ ስም ተቀይሯል። ሊቨርፑል ለምን ይፈልገዋል? ሊቨርፑል ዲዮማንዴን እንደ ወደፊት የጥቃት አማራጭ ይመለከተዋል። በተለይ በክንፍ ቦታ ፍጥነትና ፈጠራ ያለው ተጫዋች ስለሚፈልጉ የኮት ዲቮሩ ኮከብ ትልቅ ኢላማ ሆኗል። ሬስ ለሱ ከፍተኛ ገንዘብ ለማውጣት ፈቃደኛ ናቸው። 100 ሚሊዮን ዩሮ ዋጋ። አርቢ ላይፕዚግ ግን ቀላል ለመልቀቅ አይፈልግም። ክለቡ ለዲዮማንዴ የከፍተኛ ዋጋ ጥያቄ አለው።
የዝውውሩ ዋጋ ከ100 ሚሊዮን ዩሮ በላይ ሊሆን ይችላል ተብሏል። ሊቨርፑል የመጀመሪያ ጨረታውን ካቀረበ በኋላ ላይፕዚግ ውድቅ አድርጎታል። ሌሎች ተፎካካሪዎች ደግሞ ስንመለከት ሊቨርፑል ብቻ አይደለም ፒኤስጂ እና ሌሎች ትልቅ ክለቦችም የዲዮማንዴ ሁኔታ የተከታተሉ ነው። ነገር ግን ሊቨርፑል በአሁኑ ጊዜ ከፍተኛ ፍላጎት ካሳዩ ክለቦች መካከል አንዱ ነው። ታዲያ የዲዮማንዴ ወደ አንፊልድ ይመጣል ወይስ አርቢ ላይፕዚግ የ19 ዓመቱን ኮከብ ለማቆየት ይችላል? ስቴታችሁን ግለጹልኝ። አሁን ሰብስክራይብ እያደረጋችሁ ሌላው ትልቁ ዜና ከማንቸስተር ቤት ቪክተር ኦስሜን ወደ ማንቸስተር ዩናይትድ በ130 ሚሊዮን ዩሮ የሚጠየቀው የግማሽን ተብሏል። ማንቸስተር ዩናይትድ የጋላታሳራዩን ኮከብ አጥቂ ቪክተር ኦስሜንን ለማስፈረም ፍላጎት እንዳሉ ተገልጿል። ነገር ግን ጋላታሳሬ ለናይጄሪያው ኮከብ እስከ 130 ሚሊዮን ዩሮ የሚደርስ ዋጋ እየጠየቀ ነው። ቪክተር ኦስሜን ማን ነው? ቪክተር ኦስሜን በአሁኑ ጊዜ ከዓለም ምርጥ አጥቂዎች መካከል የሚቆጠር ተጫዋች ነው። በፍጥነቱ በአየር ላይ ባለው ጉልበትና ግብ የማስቆጠር ችሎታው የተለየ ነው። ከናፖሊ በኋላ በጋላታሳራይ ያሳየው አስደናቂ ብቃት የብዙ ትልልቅ ክለቦችን ቀልብ ስቧል። ማንቸስተር ዩናይትድ ለምን ይፈልገዋል? ማንቸስተር ዩናይትድ በጥቃት መስመሩ ላይ አስተማማኝ የግብ አስቆጣሪ እየፈለገ ነው። ኦስሜን ደግሞ የተሟላ አጥቂ ነው። በአካል ጉልበት፣ ፍጥነትና ግብ ማስቆጠር ላይ ትልቅ ተጽዕኖ አለው። ይህም ለዩናይትድ የተጎዳውን የጥቃት መስመር ሊያሻሽል የሚችል ዝውውር እንደሆነ ይታያል። ጋላታሳራይ ምን ይፈልጋል? ጋላታሳራይ ግን ቀላል ለመልቀቅ አይፈልግም። ክለቡ የአውሮፓ ትልቅ ክለቦች ፍላጎት እንዳለ ቢያውቅም በከፍተኛ ዋጋ እንዲከፈል ይፈልጋል። ሪፖርቶችን መሰረት ዋጋው እስከ 130 ሚሊዮን ዩሮ እስከ 150 ሚሊዮን ዩሮ ሊደርስ ይችላል ተብሏል። ሌሎች ተወዳዳሪዎች ማንቸስተር ዩናይትድ ብቻ አይደለም፣ አርሰናልና ሌሎች ትልቅ ክለቦችም የኦስሜንን ሁኔታ እየተከታተሉ ነው። ምክንያቱም እንደ ኦስሜን ያለ ግማሽን በገበያው ላይ በጣም አስቸጋሪ ነው። ታዲያ ቪክተር ኦስሜን ወደ ኦልድ ትራፎርድ ይመጣል ወይስ ጋላታሳራይ ናይጄሪያውን ኮከብ ማቆየት ይችላል? ሴታችሁን ግለጹልኝ። ወደ ቀጣዩ ዜና ደግሞ ስናልፍ አርሰናል ቤት ብራድሊ ባርኮላ ወደ አርሰናል 80 ሚሊዮን ዩሮ የሚጠየቀው የፒኤስጂ ኮከብ አርሰናል የፓሪስ ሰንት ጀርመን የፈረንሳዊ ከፍ ተጫዋች ብራድሊ ባርኮላን ለማስፈረም ትልቅ እቅድ እያዘጋጀ ነው ተብሏል። ሚኬል አርቴታ የጥቃት መስመሩን ለማጠናከር የ23 ዓመቱን ኮከብ እንደ ትልቅ ኢላማ እየተመለከተ ነው። ብራድሊ ባርኮላ ማን ነው? ብራድሊ ባርኮላ በአውሮፓ ከሚጠበቁ ወጣት የጥቃት ተጫዋቾች መካከል አንዱ ነው። በክንፍ ላይ በሚጫወትበት ጊዜ ያለው ፍጥነት፣ የኳስ መቆጣጠርና ተጋጣሚን ማለፍ ችሎታው በጣም ይለየዋል። ከሊዮን ወደ ፒኤስጂ ከተዘዋወረ በኋላ በፈረንሳይ እግር ኳስ ትልቅ ስም ማግኘት ችሏል። አርሰናል ለምን ይፈልገዋል? አርሰናል በጥቃት መስመሩ ተጨማሪ ፍላጎትና ፍጥነት ያለው ተጫዋች እየፈለገ ነው። የባርኮላ በግራ ክንፍ ላይ መጫወት የሚችል ሲሆን የቡካዮ ሳካና የአርሰናል የጥቃትን የበለጠ አደገኛ ሊያደርገው ይችላል። አርቴታ የወጣት ኮከቦችን ማሳደግ ይፈልጋል። ባርኮላ ከዚህ ፕሮጀክት ጋር የሚስማማ ተጫዋች ነው። 80 ሚሊዮን ዩሮ የሚጠጋ ዋጋም ተብሏል። ፒኤስጂ ግን የፈረንሳይ ኮከብ በቀላሉ ለመልቀቅ አይፈልግም። ሪፖርቶችም መሰረት አርሰናል ትልቅ ጨረታ ለማቅረብ እያሰበ ሲሆን የዝውውሩ ዋጋ ወደ 80 ሚሊዮን ዩሮ ሊደርስ ይችላል። ሊቨርፑልና ሌሎች ትልቅ ክለቦችም ሁኔታውን የተከታተሉ ነው። ባርኮላ ወደ አርሰናል ይመጣል ወይስ እንጠየቅን? አሁን ጥያቄው ይሄ ነው። ፒኤስጂ ይሸጠዋል ወይስ ኮከቡን ያስቀምጠዋል? ባርኮላ አሁንም የፒኤስጂ ወደፊት እቅድ አካል እንደሆነ ይታወቃል። ነገር ግን የዝውውር ገበያው ሁልጊዜ ሊቀየር ይችላል። ታዲያ ባርኮላ ወደ አርሰናል ሊመጣ ይችላል ወይስ ፒኤስጂ በፓርክ ዲስ ፕሪንስስ ያስቀምጠዋል? ሴታችሁ ገለጹልኝ። ሰብስክራይብ እያደረጋችሁ ሌላው እዛው ከእንግሊዝ ሳንወጣ ትልቁ ዜና ካዝሚሮ ኢንተር ሚያሚ ሊቀላቀል ነው። ከሜሲ ጋር ለመጫወት የሚመጣው የብራዚል ኮከብ ተብሏል። የብራዚልና የሪያል ማድሪድ ታሪካዊ አማካኝ ካዝሚሮ አዲስ ፈተና ለመጀመር ተዘጋጅቷል። ኢንተር ሚያሚ ከካዝሚሮ ጋር ስምምነት ላይ ደርሷል። እናም ይህ ማለት ሜሲና ካዝሚሮ በአንድ ቡድን ሊጫወቱ ይችላሉ ማለት ነው። ካዝሚሮ ማን ነው? ካዝሚሮ ማለት በዓለም እግር ኳስ ከሚታወቁ የመሃል ሜዳ ተጫዋቾች መካከል አንዱ ነው። በሪያል ማድሪድ ዘመኑ 5 የቻምፒየንስ ሊግ ዋንጫዎችን አሸንፏል። በመከላከል ማገድ፣ ኳስ መቀማትና ትልቅ ጨዋታዎችን መቆጣጠር በመቻሉ የዓለም ምርጥ ዲፌንስ ሚድፊልደር አድርጎታል። ለምን ኢንተር ሚያሚ ይፈልገዋል? ካዝሚሮ ከማንቸስተር ዩናይትድ በኋላ አዲስ ምዕራፍ ለመጀመር የተዘጋጀ ነው። እንደተገለጸውም ከሆነ የብራዚል አማካኙ ከሊዮኔል ሜሲ ጋር ለመጫወት ፍላጎት አለው። ኢንተር ሚያሚ ደግሞ በትልቅ ስም የተሞላ ቡድን ለመገንባት እየሰራ ነው። ሜሲ ፕላስ ካዝሚሮ ምን ያመጣሉ? የሚገርመው ነገር ለብዙ ዓመታት ካዝሚሮና ሜሲ በኤል ክላሲኮ ተቃራኒ ሆነው ተጫውተዋል። አሁን ግን በኢንተር ሚያሚ ማሊያ አንድ ላይ ሊገናኙ ይችላሉ። ካዝሚሮ የመሃል ሜዳ ጥንካሬን ሲያመጣ፣ ሜሲ ደግሞ ፈጠራና ግብ ማመንጨት ችሎታውን ያመጣል። ስለ ዝውውሩ ሁኔታ ሲገለጽም በሪፖርቶችም መሰረት በካዝሚሮና ኢንተር ሚያሚ መካከል የቃል ስምምነት ደርሰዋል። አሁን የመጨረሻ የውል ሂደቶች ብቻ ይቀራሉ ተብሏል። ታዲያ ካዝሚሮ በኢንተር ሚያሚ እንደገና ትልቅ ተጽዕኖ ማሳየት ይችላል። ሜሲና ካዝሚሮ ጥምረት
በኤምኤልኤስ ምን ያህል ያሳካል? አስተያየታችሁን በኮሜንት ገለጹልኝ። የቀኑ ትልቅ ዜና ኦስሜን ወደ ማንቸስተር፣ ካዝሚሮ ወደ ኢንተር ሚያሚ። እነዚህ የቀኑ ትልቅ ዜና ናቸው እና ባርኮላ ወደ አርሰናል የሚሆኑ ናቸው። እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫኑ። ሰላም ብያለሁ።